ዶክተር ውብሸት ተስፋዬ በካምብራ ዩኒቨርሲቲ የመድኃኒት አጠቃቀም ተመራማሪና በአውስትራሊያ የኢትዮጵያውያን ተማሪዎች አውታረ መረብ አባል፣ ዶክተር በፈቃዱ ውብሸት በኩዊንስላንድ ዩኒቨርሲቲ የፋርማሲ የጤና አገልግሎትና ምጣኔ ሀብት ተመራማሪ እና በአውስትራሊያ ኢትዮጵያውያን ተማሪዎች አውታረ መረብ አባል፣ ዶክተር ዳንኤል እርቁ በግሪፊትስ ዩኒቨርሲቲ የፋርማሲ የጤና አገልግሎትና ምጣኔ ሀብት ተመራማሪና በአውስትራሊያ ኢትዮጵያውያን ተመራማሪዎች አውታረ መረብ አባል። ዶክተር ዳንኤል እንደሚታወቀው አውስትራሊያ ውስጥ ባለፈው ሳምንት በፊት እንደዚሁ በቲጄ በኩል የፌደራል መንግስቱ የቀረበው ምክረ ሐሳብ ከደም መርጋት ጋር በመያያዝ አስትራዜኒካ እድሜያቸው ከ50 በታች ለሆኑ ባይሰጥ የሚል ምክረ ሐሳብ አቅርበዋል። ሙሉ በሙሉ ባይከለክልም እድሜያቸው ከ50 በላይ ለሆኑት ግን አስትራዜኒካን ሊጠቀሙ ምክረ ሐሳቡን ቸሯል። ከ50 በላይና በታች ባሉት መካከል አስትራዜኒካን የመጠቀምና ያለመጠቀሙ ዋነኛ ምክንያት ምንድን ነው? ጥሩ ጥያቄ ነው ካሳሁን። እንግዲህ አውስትራሊያ ያለችበት አሁን ከረንትሊ ያለችበት ሁኔታ ከሌሎች ሀገራት በጣም የተለየ ነው። እንደምታውቀው ኮሚኒቲ ትራንስሚሽን የለም። በደንብ ኮንቴን የተደረገበት ሁኔታ ነው ያለው። ስለዚህ ቫክሲኑን ወይም ክትባቱን ማህበረሰብ ውስጥ አስገብቶ ለመጨረስ አጣዳፊ የሚባል ታየ የፖለቲካ መሪዎች ላይ። አንደኛው ይሄ ነው። ሁለተኛው 50 የሚባለው ከትፍ ፖይንት እንግዲህ ከሀገር ሀገር ይለያያል። ዛሬ ካናዳና አውሮፓ ሀገራቶች ጀርመን ከ55 ዓመት ነው የምትለው። ይሄ እንግዲህ 50 የሚለው ከትፍ ፖይንት ኤፒዲሚዮሎጂካል ዳታ ሲሆን ደግሞ ምንድነው ከትሮምቦሳይቶፒኒያ የሚባለው ወይም ደግሞ የደም መርጋት ሳይድ ኢፌክት ከእድሜ ጋር ዳይሬክት የሆነ ሪሌሽንሽፕ ስላለው ነው ማለት ነው። ይሄ ነው። ሌላ ሶስተኛው ደግሞ እስካሁን የተገኙት ኬዞች ከ50 ዓመት በታች በመሆናቸው እና አሁን ባለው ከረንት ሳይንቲፊክ ኤቪደንስ እሱ ሪኮሜንዴሽን ሴፍ ተብሎ ስለሚታሰብ ነው። ነገር ግን ይሄ ማለት ከአንድ ሳምንት በኋላ ወይም ከ2 ሳምንት በኋላ ሪኮሜንዴሽን አይቀየርም ማለት አይደለም። ሊቀየር ይችላል። በዚህ በኮሮና ቫይረስ አካባቢ ያሉ መረጃዎች በየቀኑ ወይም ደግሞ በየሳምንቱ የሚለዋወጡ ስለሆኑ እንዳጠቃላይ እኔ ሪኮመንድ የማደርገው ምንድነው ትረስትድ የሆኑ ወይም እምነት ልናሳድርባቸው የምንችል መረጃ ምንጮች ብቻ በመጠቀም ይሄ ለምሳሌ የአውስትራሊያ ገቨርንመንት መረጃ ምንጮች አሉ። በጣም በጥሩ ሁኔታ በአማርኛ የተዘጋጁ አሁናዊ የሆኑ መረጃዎች መንግስት ያስተላልፋል። ስለዚህ እነዚህ መረጃዎች ሶሻል ሚዲያ ወይም ደግሞ ከሌሎች ሶርሶች ሳይሆን ከዋናው ሶርስ በመውሰድ ራሳችንን አፕዴት እንድናደርግ ነው ብለው አሁን ዶክተር ዳንኤል እንዳነሱት ዶክተር ውብሸት በተለይ አጣዳፊ ባለመሆኑ አውስትራሊያ ውስጥ የኮሮና ቫይረስ ተጋቦት በማህበረሰብ ደረጃ ስለሌለ ዜሮ ላይ ስላለን በአንዳንድ ሚዲያ ላይ ወጥተው አስተያየት የሚሰጡ ሰዎች የሚነሳው ነገር ቢኖር ቴክኖሎጂው እየተሻለ ሊመጣ ይችላል፣ የተሻለ ጥሩ የሆነ አማራጭ ክትባቶች ሊገኙ ስለሚችሉ ጊዜ ሰጥቶ መጠበቁ መልካም ነው የሚል አስተያየት ይሰነዝራሉ። በእርግጥ ምርጫውን ለግለሰቦች በመተው የዚህ አይነቶቹ ምክረ ሐሳቦች ምን ያህል ጠቃሚ ናቸው ወይም አሳሳች ሊሆኑ ይችላሉ? ጥሩ ነው ካሳሁን። ዳንኤል ጥሩ አድርጎ አንስቶታል። ያው አውስትራሊያ ውስጥ በጣም አጣዳፊ ምክንያት የለም አሁን ለምሳሌ ክትባት ለመከተብ የሚለው ነገር ያስኬዳል። ኢንጀነራል ግን ሁለት ነገሮች አሉ። የመጀመሪያው በዚህ ሳምንት የወጣ አንድ ጥናት አለ። ቫክሲኑን ሮል አውት የሚያደርጉበትን ጊዜ በዘገየ ቁጥር አውስትራሊያ ውስጥ የአውስትራሊያ ኢኮኖሚ ወደ $1.4 ቢሊዮን ሊያጣ ይችላል፣ ሊከስር ይችላል። ይሄ ደግሞ ምክንያቱም የሆነው አሁን ለምሳሌ በየቦታው የሚፈጠሩ እነዚህ አውትብሬክ መልክ የሚከሰቱ ነገሮች፣ ሌላ ጊዜ ደግሞ ስናፕ ሎክዳውንስ የምንላቸው ነገሮች አሉ አይደለ? በየጊዜው ለአጫጭር ጊዜያቶች ኢኮኖሚው ሲዘጋ ፈጥራቸው ቀውሶች እስከ 1.4 ቢሊዮን እና ከዛ በላይ የኢኮኖሚ ቀውስ ሊያመጣ ይችላል። ይሄ ደግሞ በጣም ብዙ ነው አገሪቷ ላይ የሚፈጥረው ተጽዕኖ ማለት ነው። ሁለተኛው ደግሞ በጣም ብዙ ሰው አሁን ለምሳሌ ከቤተሰቡ ተለያይቶ የሚኖር ብዙ ሰው መጓዝ አልቻለም። አሁን ለምሳሌ የኢንተርናሽናል ተማሪዎችን ጨምሮ ወደ አውስትራሊያ ተመልሰው መምጣት አልቻሉም፣ ድንበሮቹ እንዳለ ስለተዘጉ ማለት ነው። አውስትራሊያ አሁን ብትወስደው እኔ እንዲያውም የበለጠ ተጠቃሚ ትሆናለች ብዬ ነው ማስበው በአጠቃላይ። ምክንያቱም በዘገየ ቁጥር ቤተሰብ የሚገናኝበት ጊዜ ይረዝማል። ተማሪዎችም ትምህርታቸውን መጥተው በስርዓት የሚከታተሉበት ጊዜ ይዘገያል። ኢኮኖሚውም በጣም ብዙ ያጣል በኢኮኖሚ። በዛ ምክንያት ደግሞ ስራ ማጣቶች እና ተያያዥ ኢኮኖሚያዊ ጉዳቶች ሊፈጠር ይችላል። እንዲሁም
አውስትራሊያ አሁን ባለችበት ሁኔታ ቶሎ ለህዝቡ ማዳረስ ከቻለች በዘላቂነት በጣም ጥሩ የሆነ መፍትሄ የሚሆን ይመስለኛል። ከሌላው ሀገር የተሻለ አድቫንቴጅ ይኖራል ብዬ ነው ማስበው። ካሳሁን ዶክተር ዳንኤል እና ዶክተር ፈቃዱ ሁለታችሁም ከጤና አገልግሎት ምጣኔ ሀብት ጋርም በተያያዘ ምርምራችሁ እዛ ላይ ተኩራልና ክትባትና ምጣኔ ሀብቱ ላይ የሚያሳድረው ተጽዕኖዎች ወይም ደግሞ ሊያበረክታቸው የሚችሉ አዎንታዊ አስተዋጽኦዎች የመፋጠኑ ጉዳይና አውስትራሊያ ውስጥ ቢያንስ ከ80% ያክል ድረስ ቢከተቡ መልካም ነው የሚል አስተሳሰብ አለና የክትባቱና የምጣኔ ሀብቱን እንዴት አያይዛችሁ ትመለከቱታላችሁ? ቅድሚያ በፍቃዱ። አመሰግናለሁ ካሳሁን። ውብሸት የተናገረው ላይ ትንሽ ነገር ለመጨመር ያው በግለሰብም ደረጃ ቢሆን እኔ እንደዚህ ነኝና የተሻለ ነገር እስከሚመጣ ልጠብቅ የኔ የግል አስተያየቴ ነው ይሄ። የሐኪሞችን የጤና ባለሙያዎችን የመንግስትን አስተያየት ወይም ደግሞ ሰጀስሽን ነው የምንለው እሱን መቀበል ጥሩ ነው። አሁን ከ50 በታች ያላችሁት ባትወስዱ ይመከራል አስትራዜኒካን የሚለውን አይነት። ግን በግለሰብ ደረጃ ግን እኔ የሚሰማኝ ክትባት ካለ ለመውሰድ መጣደፍ እንዳለብኝ ነው የማስበውና ምንም ወደፊት የተሻለ ይመጣል ብዬ መጠበቅ አልፈልግም እና ምናልባት ያ የሚሻል ነው መስሎ የሚታየኝ እኔ እንደ ግለሰብ። አሁን ወደ አነሳኸው ጥያቄ ስመጣ ወደ ጤና ወደ ምጣኔ ክትባት በአጠቃላይ እስካሁን የተደረጉ ጥናቶችን ለማንኛውም ክትባት ብናይ ኦልሞስት ሁሉም በሚባል መልኩ የክትባት ስትራቴጂዎች ኮስት ኤፌክቲቭ ናቸው ነው የሚሉት የጥናት ውጤቶች የሚያሳዩት። ያ ማለት ምን ማለት ነው? ያው ትንሽ ኮስት ኤፌክቲቭ ማለት ለህብረተሰብ ጤና ልናቀርብ የሚችለውን በጀት ወይም ሪሶርስ ውጤቱ በጣም የተሻለ እንዲሆን ማድረግ እንደማለት ነው። ማለት ባለችን ዶላር በኢንቨስት በምናደርጋት ዶላር ብዙ ሰዎች እንዲድኑ ማድረግ ማለት ነውና ክትባትን መጠቀም ያንን በማድረግ በጣም የማይደረስበት አይነት ኢንተርቬንሽን ነው። በጣም ኮስት ኤፌክቲቭ ወይም ደግሞ ጤና ሴክተሩ ላይ ኢንቨስት የምናደርጋት ነገር ሁሉ ብዙ ሪተርን ይዛ የምትመጣበት አይነት ስትራቴጂ ነው አጠቃላይ ቫክሲኔሽን ማለት ነው። ወደ ኮቪድ ስንመጣ እንደምታውቀው ያው ቦርደሮች ተዘግተው ነው ያሉት የሀገር ድንበሮች። በዛም ምክንያት የሚመጣ ትልቅ የኢኮኖሚ ችግር አለ። ቱሪዝሙ በለው ሌላ ከፋክተሪ ስራዎች በጣም ብዙ ሴክተሮች በጣም የመዝናኛው በጣም ሊሚትድ የሆነ ወይም ደግሞ ኃይለኛ የሆነ የኢኮኖሚ ክራይሲስ በሚባል ደረጃ ነው ኮቪድ እያደረሰ ያለው እና ስለዚህ ከዚህ ቶሎ ለመዳን ቶሎ ለመውጣት ለማገገም የተሻለ የኢኮኖሚ እንቅስቃሴ እንዲኖር ክትባቱ ትልቅ መፍትሄ ነው ብዬ ነው የማስበው። ጥናቶች የሚያሳዩት ከ70 እስከ 90% ህዝቡ መከተብ አለበት ነው ያለው ሰጀስሽን። ማለት ሃርድ ኢሚኒቲ ዲቨሎፕ መደረግ መኖር አለበት። ይህን በሽታ በትክክል መቋቋም ካለብን በኮሚኒቲ በሶሳይቲ በሀገር ደረጃ በሽታውን በትክክል መቋቋም እንድንችል ሃርድ ኢሚኒቲ የሚባለው ወይም ደግሞ ምናልባት ማህበረሰባዊ የበሽታ መቋቋም አቅም ልንለው እንችል ይሆናል። ያ እንዲመጣ ከ70 እስከ 90% የሚሆነው ህዝብ መከተብ አለበት ነው የሚባለው የጥናት ውጤቶች የሚያሳዩት ወይም ደግሞ ኢስቲሜቶች የሚናገሩት። እና ያ ማለት ምን ማለት ነው? አንሰርቴኒቲ አለ በጣም ስላልን ብንችል እስከ 90% ብንከትብ ጥሩ ነው። ምክንያቱም ማህበረሰባዊ የበሽታ የመከላከል አቅም ወይም ደግሞ ሃርድ ኢሚኒቲ የምንለው የሚመጣው አይዘር በክትባት ነው ወይም ደግሞ በሰው ሁሉ በበሽታው ተጠቅቶ ሲድን ነው ሃርድ ኢሚኒቲ የሚመጣው። ይሄ እንዲሆን አይፈለግም፣ ማንም የሚፈልግ የለም። እና በዚህ ሰዓት ለኮቪድ ሃርድ ኢሚኒቲ እንዲመጣልን የምንፈልገው በክትባት ነው። እዛ የሚያደርሰን 90% ቢቻል 90% የማህበረሰቡ ቢከተብም ምናልባት ትልቅ ጠቀሜታ ነው የሚኖረው እና ኢኮኖሚው እንዲያንሰራራ ትልቁ መፍትሄ በተቻለ መጠን ክትባቱን ተደራሽ ማድረግ እና ህዝቡም ደግሞ ደስተኛ ሆኖ መውሰድ አለበት ብዬ ነው የማምነው። አመሰግናለሁ። ዶክተር ዳንኤል፣ ክትባት መከተቡ ከምጣኔ ሀብት ጋር በተያያዘ መልክ ዓለም አቀፍ ድንበሮችን የመክፈቱ ሁኔታ ታሳቢ ሆኗል። በአንድ በኩል ጠቅላይ ሚኒስትሩ ባለፈው ሳምንት ውስጥ ሲገልጡ ምናልባትም ክትባቱን ካከናወን በኋላ ወደ ዓለም አቀፍ ድንበሮችን የመክፈትና ሰዎች ወደ አውስትራሊያ እንዲመጡ ልናደርግ እንችላለን፣ ግን በሳምንት 1000 ያህል ሰዎች በቫይረሱ ሊያዙ ስለሚችሉ ያንን ለመቀበል
ዝግጁ መሆን አለብን የሚል ሐሳብ ሰንዝረዋል። ያም ብዙ አወዛጋቢ የሆኑ አተያየቶችን በተለያዩ ዘርፎች አስነስቷል። አውስትራሊያ ብቻዋን ብትከተብ ኢትዮጵያ ውስጥ ለምሳሌ በርካታ የሆነ ቁጥሩ ከፍተኛ የሆነ ሰዎች በቫይረሱ ተይዘዋል፣ ወይም ሌላ ሀገር ወይም በፓሲፊክ አካባቢም እንደዚሁ ብዙዎቹ በዚሁ የተያዙ ናቸው። አገራትን እየመረጡ ልክ አሁን በኒውዚላንድ እና በአውስትራሊያ እንደተጀመረው ከዛም አሁን ወደ ሲንጋፖር ለማምራት እንደተደረገው እየመረጡ ማስገባቱና የውጭ በሮችን መክፈት ይሻላል ወይስ ሁሉም ክፍት ቢሆኑ ነው የሚሻለው? ያ ከዘመድ አዝማድ ረጅም ጊዜ ርቀው መቆየት በተቃራኒው ደግሞ የአእምሮ ጤናም ላይ እንደዚሁ የሚያሳድረው ተጽዕኖ ይኖራል። ይህን እንዴት ነው ሚዛን አስጠብቆ መሄድ የሚቻል ይላሉ? በጣም አሪፍ ጥያቄ ነው ካሳሁን። እንግዲህ ቅድም ትንሽ ለመንካት እንደሞከርኩት የአውስትራሊያ መንግስት አሁን ባለው ሁኔታ ሙሉ ህዝቡን ቫክሲኔት አድርጎ ወይም ክትባት ሰጥቶ ወደ ድሮ ወደ ኖርማል የመመለሱ ነገር ያለው ኮሚትመንት በጣም ዝቅተኛ የሚባል ነው። እንዲያውም ሮል አውት ስትራቴጂ ወይም የእቅደ ስርጭታቸው ላይ ሁሉንም ማይልስቶን ፌል አድርገዋል። በእርግጥ አስትራዜኒካ ላይ የነበረው ኮንፊውዥን እና የነበረው የጎንዮሽ ጉዳት በጣም ትልቅ ኮንትሪቢዩቲንግ ፋክተር ነው። ነገር ግን ቅድም እንዳልኩት አውስትራሊያ ያለችበት ሁኔታ ፖለቲካሊ አክሴፕተብል ስለሆነ የፖለቲካ ኮሚትመንት ብዙ ይታያል ብዬ አላስብም። ለአንተ ጥያቄ ምንድነው? በጣም ግሎባል ፕሮብለም ስለሆነ ምናልባት አውስትራሊያ ውስጥ ሃርድ ኢሚዩኒቲ ቢፈጠር 90% ወይም 80% ህዝቦቿን ቫክሲኔት አድርጋ ሃርድ ኢሚዩኒቲ ቢፈጠር አንድ ስቴፕ ወደፊት ነው እንጂ ከኢንተርናሽናል የሚመጡ ሰዎች የራሳቸው የሆነ ትንሽ ኮምፕሊኬትድ የሆነ ሲስተም ይኖረዋል ማለት ነው። ነገር ግን የምጣኔ ሀብት ላይ ያለው ኢንፍሉዌንስ እንግዲህ በጣም ከተለያየ አንግል ማየት እንችላለን። ከሁሉም አንግል ቫክሲኔት ማድረግ ወይም ደግሞ አንድ ማህበረሰብ ቫክሲን በደንብ ሩላውት ማድረግ ከምጣኔ ሀብት አንጻር በጣም ኮስት ኢፌክቲቭ ነው። ቅድም ዶክተር ውብሸት በደንብ እንዳነሳው አለማድረግ ይልቅ ኦፖርቹኒቲ ኮስት የሚባሉትን በጣም ብዙ ያመጣል። ቅድም አንተ ትንሽ ለመግለጽ እንደሞከርከው ኳራንታይን ውስጥ ወይም ደግሞ በመገለል ውስጥ ወይም ደግሞ እንደዚህ ቤት አካባቢ በመሆን ብቻ ሜንታል ፕሮብለም ወይም የአእምሮ ችግር አለ። የአእምሮ ችግር የራሱ የሆነ ኮስት አለው ማለት ነው። ሌላው አንድ ሰው ታሞ ሆስፒታል ቢመጣ እጅግ በጣም ብዙ ብር ነው ሄልዝ ኬር ሲስተሙን የሚያስወጣው ማለት ነው። ይሄኛው እንግዲህ ዳይሬክት የሆኑ የኢኮኖሚክ ቤኔፊት ወይም የምጣኔ ሀብት ቤኔፊቶች ናቸው። እንደዚሁ ከፒውር ምጣኔ ሀብት አንጻር ካየነው ደግሞ አውስትራሊያ እንደምታውቀው የምጣኔ ሀብት ምንጮቿ ኢንተርናሽናል ትምህርት ተማሪዎች እና እንዲሁም ቱሪዝም ናቸው። እነዚህ እንግዲህ ቶፕ 3 ወይም 4 ከሚባሉት ውስጥ ናቸው። ስለዚህ ወደዛ ፕሪ ኮቪድ ወይም ኮቪድ ከነበረበት በፊት መመለስ እንኳን ባንችልም በተወሰነ መልኩ ወደ ኖርማል ላይፍስታይል ተመለስን እነዚህ ቢዝነሶች ትንሽ ሬዚዩም ያደርጋሉ ብዬ አስባለሁ። ስለዚህ ከሁሉም አንግል ብናየው ቫክሲኔት ማድረግ ከምጣኔ ሀብት አንጻር፣ ከአእምሮ ጤንነት አንጻር፣ በቤተሰብ ከመገናኘት አንጻር ከሁሉም አንጻር በጣም ኮስት ኢፌክቲቭ ስትራቴጂ ነው ብዬ የማስበው። አናውንስ ያደረጉት ነገር አለ ወይም የቪክቶሪያ ፕሪሚየር ፋይዘር ቫክሲንን እዚሁ ሜልበርን ውስጥ ፕሮዲውስ ለማድረግ ለዚህ ፕሮዲውስ ሆኖ ዲስትሪቢዩት ሆን ከቻለ አስትራዜኒካን ሪፕሌስ ያደርጋል ተብሎ ይገመታል። ስለዚህ እሱ ሮል-አውት ስትራቴጂ ሆነ እንግዲህ በአመቱ መጨረሻ ምናልባት ሄርድ ኢሚዩኒቲን አቺቭ ማድረግ ትችላለች ብዬ አውስትራሊያ አስባለሁ ማለት ነው። ዶክተር ውብሸት ሌላው አሳሳቢ ጉዳይ ቢኖር ኢትዮጵያ ውስጥ ያለው ሁኔታ ነው። የኮሮና ቫይረስ ወረርሽኝ መስፋፋት ጠኑ በጣም በአዲስ በመያዝም ሆነ እንደዚሁም ደግሞ የሞት ቁጥር በከፍተኛ ደረጃ እየጨመረ ነው። በእርግጥ ትክክለኛ የሆነ ይሄ ነው የሚባል ዳታ ማግኘት በአስቸጋሪም ቢሆን አዲስ አበባ ዩኒቨርሲቲም በተቻለ መጠን ሌላው ቀርቶ የመቃብር ስፍራ እንኳን በመቁጠር ሁሉ ዳታዎች ለመሰብሰብ ሞክረዋል። በሌላ በኩል ክትባቶች ተጀምረዋል፣ በመሰጠት ላይ ናቸው። ያም ሆነ ግን በቂ የሆነ ክትባት ማግኘት ስለማይቻል በርካታ ሚሊዮን ለሚቆጠር ህዝብ ኢትዮጵያ ውስጥ ያለውስ ጉዳይ ምን ያህል አሳሳቢ ነው? በአሁኑ ወቅት ያሉ ጥናቶች የሚያሳዩት ምንድን ነው? ይህም እንግዲህ ለኛ ጠቃሚ የሆነ ጥያቄ ነው። እንደምታየው ብዙ ታዳጊ ሀገሮችም እንደሚመለከተው ኢትዮጵያም በጣም በአሁኑ ሰዓት በሽታው ስርጭት ተመልሶ የማገርሸት እና በጣም በአስደንጋጭ ሁኔታ ሆስፒታሎች የመጣበብ የብዙ ሰው ሞቶች ሪፖርት በየቀኑ የመደረግ እነዚህ ነገሮች እያጋጠሙ ነው። ከዛም አልፎ ደግሞ እስካሁን በቁጥር ደረጃ ከ2 ሚሊዮን ትንሽ የበለጠ ክትባት መጠን ነው የተሰጠኝ። ያ ደግሞ ለህዝቡ በምንም ተአምር በቂ ሊሆን አይችልም። ስለዚህ ይሄ ተደማምሮ በጣም አስጊ የምንለው ጊዜ ላይ ነው ያለ ነው። ከዛም ደግሞ ባለፈ በአሁን ጊዜ በሀገሪቱ በተለያዩ
ቦታዎች ላይ በመናያቸው አለመረጋጋቶች ይህንን ነገር ያው የበለጠ እያባባሱት በሽታ መከላከሉ ሁለተኛ እና ሶስተኛ ግብ ሆኖ እንደ ሀገር በጣም ችግሩ በጣም አፋጣኝ መፍትሄ የሚፈልግበት ደረጃ ላይ ደርሷል። ያ መፍትሄ ደግሞ ምናልባት ክትባት ለሁሉም ሰስተን መስጠት እንደማንችል እናውቀዋለን። አቅሙ የለንም። ጊዜ የሚወስድ ሂደት ነው። ይሁንና ሌሎች መፍትሄዎች ፖለቲካዊ መፍትሄዎች ሊሆኑ ይችላሉ፣ ማህበራዊ ወይንም ኢኮኖሚያዊ የተለያዩ አይነት መፍትሄዎች ግን በተለይ ደግሞ ፖለቲካዊ ችግሮችን መፍታት ካልቻልን የበሽታ ስርጭቱ አሁንም ካለው በላይ ከቁጥጥር ውጭ እንደሚወጣ ነው። እስካሁን እኔ ባለኝ መረጃ መሰረት ከ450,000 በትንሹ የበለጠ ሰው ይመስለኛል የተከተበው። ያ እንግዲህ ከ110 ሚሊዮን ህዝብ በላይ ላለው አገር ማለት ነው። ይሄ በጣም ትንሽ ከምንላቸው የክትባት ስርጭቶች ወይም አቅርቦቶች ውስጥ የሚመደብ ነው። ቅድም በፍቃዱም እንዳለው ደግሞ ይሄ በማህበረሰብ ደረጃ በሽታን የመከላከል አቅም ለመፍጠር ወይም ሄርድ ኢሚኒቲ ለመፍጠር አንዳንድ ክትባቶች እስከ 90% ድረስ ህዝቡን መከተብ ይጠይቃል። ያንን ደግሞ ለማዳረስ ታስቡት እንደምትችሉት ወደ አመታት ሊፈጅብን እንደሚችል ነው ያለው ሂደት ካየነው የሚያስረዳን ማለት ነው። ያ ማለት ብዙ ልናደርጋቸው የምንችላቸውን የመከላከል በሽታው መከላከል ላይ ያተኮሩ እርምጃዎች ላይ ማተኮር አሁንም ቅድሚያ ልንሰጠው የማንችል የመጀመሪያ እርምጃችን ነው ሊሆን የሚችለው። ክትባቱን ያሰራጩ ሀገሮች ራሱ ክትባቱን የተሰጣቸውን ሰዎች ጭምር ከዚህ በፊት የምንጠቀማቸውን አካላዊ መራራቅም ማስክ ማድረጉም ሆነ ሌሎች የመከላከያ ሚንሶችን እየተጠቀሙ እየሄዱ ነው። እኛ ደግሞ ከነሱም የበለጠ አስገዳጅ ሁኔታ አለብን ያንን የማድረግ ማለት ነው። ከዛ ባለፈ ደግሞ መንግስት፣ የፖለቲካ ስቴክ ያላቸው ፖለቲከኞችም ሁሉም ሰዎች ምናልባት ሌሎች መፍትሄዎች የሚያገኙበት ጊዜ አሁን ነው ብዬ ነው የማስበው። አለበለዚያ በጣም አስቸጋሪ የሀገራዊ ቀውስ መፈጠሩ እንደማይቀር ነው ያሉት ሁኔታዎች የሚያሳዩት። ካሳሁን አመሰግናለሁ። ዶክተር ውብሸት ተስፋዬ በካምብራ ዩኒቨርሲቲ የመድኃኒት አጠቃቀም ተመራማሪና በአውስትሬሊያ የኢትዮጵያን ተመራማሪዎች አውታረ መረብ አባል ዶክተር በፈቃዱ ውብሸት በኩዊንስላንድ ዩኒቨርሲቲ የፋርማሲ የጤና አገልግሎትና ምጣኔ ሀብት ተመራማሪና በአውስትሬሊያ ኢትዮጵያውያን ተመራማሪዎች አውታረ መረብ አባል ዶክተር ዳንኤል እርቁ በግሪፊትስ ዩኒቨርሲቲ የፋርማሲ የጤና አገልግሎትና ምጣኔ ሀብት ተመራማሪና በአውስትራሊያ የኢትዮጵያውያን ተመራማሪዎች አውታረ መረብ አባል ስለ ቃለ ምልልሱ እናመሰግናለን። እናመሰግናለን ካሳሁን። እግዚአብሔር ይስጥልን ካሳሁን።